Let's go! እንደ አውሮፕላን ዓለምን የቀየረ ፈጠራ የለም። ነገር ግን የፈጠራው ታሪክ በመራር ፉክክር የተጠላለፈ ነበር። የራይት ወንድማማቾች በሚሰኙትና ግሌን ከርቲስ በተባለ ደፋር የፈጠራ ሰው መሃል ለዓመታት የዘለቀው ፍትጊያ አደጋና አሳዛኝ ክስተቶችን አስተናግዷል። በስተመጨረሻም የዓለምን ሁነት የቀየረ ፈጠራ ዳብሮ የወጣበት ሆኗል። የ32 ዓመቱ ዊልበር ራይት እና ታናሽ ወንድሙ ኦርቪል ራይት ብስክሌት በመስራትና በመጠገን ሥራ ላይ የተሰማሩ ረጋ ያለ ሕይወት የሚመሩ ወንድማማቾች ነበሩ። ሁለቱ ወንድማማቾች ከድሮውንም ጀምሮ በፈጠራ የተካኑ ነበሩ። በሁለቱ ወንድማማቾች መካከል የሚገርም ጥምረት ነበር። ምክንያቱም ታላቅየው ዊልበር የላቀ ምናብ አለው። ኦርቪል ደግሞ ማንኛውንም ነገር መስራት ይችላል ማለት ይቻላል። ስለዚህም አንደኛው ሐሳብ ያመጣል፣ ሌላኛው ያሳካዋል። ለዊልበር ብስክሌት በቂ አይደለም። በሆነ መልኩ ሲታይ የላቀ አእምሮ ብቃት ያላቸው ወይም ጂኒየሶች እንደ ማንኛውም ተራ ሰው ናቸው። ተራ ሰው ነው የሚመስሉት። ልክ እንደ ሌላ ሰው ሁሉ ተራ ችግሮች ናቸው ያሉባቸው። ከሌላው ሰው የሚለያቸው ግን ራዕይ ያላቸው፣ የማይቻል የሚመስልን ነገር ያልማሉ። እናም እንደሚቻል ያምናሉ። የማይቻለውን አሳካዋለሁ ይላሉ። What do you see? I don't know. ምን ይታያል? እኔ እንጃ። ባላንስ። ከዚያም በፊት ጥቂት የፈጠራ ሰዎች አውሮፕላንን ከመሬት ማስነሳት ቢችሉም ማንም ግን አየር ላይ ያለ መቆጣጠር ይቻለ የለም። ወፎች በረራ ላይ ያሉ ለመታጠፍ ወይም ዘንበል ለማለት ሲፈልጉ የክንፎቻቸውን ጫፍ ያንቀሳቅሳሉ። ማንም ያልተገነዘበውና ዊልበር ብቻ የተረዳው ነገር ነው። አውሮፕላን አየር ላይ ሚዛኑን ጠብቆ እንዲቆይ ያለማቋረጥ ሚዛኑ መዛባት አለበት። ይህ ታላቅ ግኝት ነው። መቆጣጠር የሚቻል የባለሞተር በረራ ሊሳካ የቻለው በዚህ ግኝት አማካኝነት ነው። የዊልበር መላምት ቀላል ነው። የአውሮፕላንን ክንፍ ጠርዝ በበረራ ላይ ያለ መጠምዘዝ ከቻል አውሮፕላንን መቆጣጠር እንችላለን። ይህም ዊንግ ዋርፒንግ ተሰኘ። ሁሉም ሰው ሳይንስ እንዲያለ እንዲያደረገ ይላል። ሳይንስ ግን ያው ሰው ነው። ሰዎች የሳይንስን ሂደት ተከትለው ይሰራሉ። ምልከታ ያካሂዱና በምልከታው ላይ ተመርኩዘው ያ ነገር እንዴት እንደሚሰራ መላምት ያወጣሉ። ከዚያም ሙከራ በማካሄድ የሙከራውን ውጤት ከመላምታቸው ጋር ያስተያያሉ። ይህ መንገድ ነው እንግዲህ ዓለምን የቀየረው። ወላንዶን ተጠቅሞ ሙከራ ማድረግ አንድ ነገር ነው። ሰውን አየር ላይ አውጥቶ መሞከር ግን በሕይወት እንደመፍረድ ነው። ስለዚህም ንድፉ ፍጹም መሆን አለበት። ለቀጣይ 3 ዓመታት ወንድማማቾቹ ትልቅ ሞተር አልባ መብረሪያ ግላይደር በመስራት ተጠምደው አሳለፉ። Wings are the key.
Wilbur recognized that you needed to fly in wind. ዊልበር የተገነዘበው ነገር አለ። ለሙከራው ነፋሳማ ቦታ ያስፈልጋቸዋል። እናም ደግሞ ቢከሰከሱ አደጋ ለመቀነስ አሸዋማ ቦታ መሆን አለበት። ዊልበር ተርፏል። ወንድማማቾቹ በዚህ ፈጠራ ቀዳሚ ለመሆን ዲዛይናቸውን ማሻሻል አለባቸው። እናም ደግሞ ሌሎችም ይህንን ህልም ለማሳካት እየተረባረቡ ስለሆነ መፍጠን ይገባቸዋል። All right, William, you want to start with the threaded side? 800 ኪሎ ሜትሮች ርቀት ላይ ደግሞ አንድ እጅግ ተግባቢ የላቀ ፈጠራ ብቃት ያለው ሰው በቅርቡ ሥራ ላይ የዋሉትን የውስጣዊ ተቀጣጣይ ሞተሮች ብቃት ለማሻሻል እየተጋ ነው። ይህ ሰው ግሌን ከርቲስ ይሰኛል። የሞተር ብስክሌት ንድፍ ያወጣል፣ ይሰራል። ግሌን ከርቲስ ልክ እንደ ራይት ወንድማማቾች የብስክሌት መስሪያና መጠገኛ ሱቅ አለው። ስለ ሞተር ያለው ዕውቀት የጠለቀ ነው። ያለ ጥርጥር በወቅቱ በአገሪቱ ካሉ የላቀ ብቃት ካላቸው ሞተር ሰሪዎች አንዱ ነው። ከጎርጎሮሳውያኑ 1901 አንስቶ በሚሰራቸው ከፍተኛ ጉልበትና ብቃት ያላቸው ሞተር ብስክሌቶቹ ዝናውን አግኝቷል። የሞተሮቹን ንድፍ የሚያወጣው፣ ሞተሮቹን የሚሰራው ራሱ ነው። በሞተር ብስክሌቶቹ ተወዳድሮ አሸንፏል፣ ሪከርዶች ሰባብሯል። እናም የዚህ ልብ አንጠልጣይ ነገሮች የሚጥሙት ወጣት ሕይወት ወደ መለወጡ ነው። Thank you so much for coming. Thank you. በጎርጎሮሳውያኑ 1903 ካቲ ሃውስ ኖርዝ ካሮላይና ወንድማማቾቹ አሻሽለው የሰሯትን አውሮፕላን ለመሞከር ወደ ባህር ዳርቻው ተመልሰው መጡ። የአውሮፕላኗ የመቆጣጠሪያ ስርዓት ማሻሻያ ተደርጎለታል። እናም ደግሞ ባለ 4 ሲሊንደር 12 የፈረስ ጉልበት ያለው ሞተርም ተገጥሞላታል። በጎርጎሮሳውያኑ ታኅሳስ 17 1903 የራይት ወንድማማቾች የማይቻል የተባለውን አሳኩ። በሰው ልጅ ታሪክ የመጀመሪያውን ባለሞተር የሚቆጣጠሩት በረራን ማካሄድ ቻሉ። ዊልበር በዚያኑ ቀን ባካሄደው አራተኛው በረራው ሪከርድ ሆኖ የተመዘገበ 259 ሜትር በሮ ማረፍ ቻለ። እናም ለ59 ሰከንዶች ያክል አየር ላይ ቆየ።
የራይት ወንድማማቾች ሞተር አልባ በራሪ መሳሪያ በመስራት የመጀመሪያ አይደሉም። የእነርሱ ትልቁ ሥራ ነገሮችን ማቀናጀታቸው ነው። በራሪው ላይ ሞተር አክለዋል። እናም ደግሞ እንዳይከሰከስ የሚረዳ የመቆጣጠሪያ ስርዓት አካተዋል። ይህንን ሁሉ አቀናጅተው የተሳካ በረራ ማካሄዳቸው ነው ትልቁ ነገር። ወንድማማቾቹ ከባህር ዳርቻው ታሪክ ሰርተው ነው የተመለሱት። ግኝታችንን ሰዎች ካወቁ እንሰረቃለን ብለው ሰግተዋል። ስለዚህም ግኝታቸውን ደብቀው በፍጥነት የፈጠራ ባለቤትነት መብት ለማግኘት ፈልገዋል። ወንድማማቾቹ የፈጠራ ባለቤትነት መብት ለማግኘት ማመልከቻ አስገቡ። ማመልከቻው ክንፍን በማጠፍ በረራን የመቆጣጠር ስልት የእነርሱ መሆኑን የሚገልጽ ብቻ ሳይሆን ሌሎች ሰዎች ክንፍ ላይ የትኛውንም ነገር በማድረግ አውሮፕላንን የሚቆጣጠር ስርዓት እንዳይፈጥሩ ይከለክላል። ይህ ማለት ቢል ጌትስ በፐርሰናል ኮምፒውተር ላይ ለሚሰሩ ሶፍትዌሮች ሁሉ የፈጠራ ባለቤትነት መብት ጥበቃ አገኘ እንደማለት ነው። አሁን ይሄ አይቻልም፣ ያኔ ግን ይቻላል። የወንድማማቾቹ የስኬታማ በረራ ወሬ ግን ቀስ በቀስ መዳረስ ጀመረ። እናም ብዙም ሳይቆይ ሌሎች በመስኩ እየሰሩ ያሉትም ይነቃቁ ያዙ። ግሌን ከርቲስ የሰራውትን የተሻለ ሞተር ልስጣችሁና ፈጠራችሁን አሻሽሉ ሲል ደብዳቤ ጻፈላቸው። ደብዳቤው ደርሷቸው ሳምንትም ሳይቆይ ያስገቡት የፈጠራ ባለቤትነት መብት ማመልከቻ ተቀባይነት አገኘ። ወንድማማቾቹ የተቀዳጁት የፈጠራ ባለቤትነት መብት ጥበቃ የተፎካካሪዎቻቸውን አውሮፕላን የመስራት መብት እጅጉን የሚጋፋ ነው። ጥሩ ሞተር ቢያስፈልጋቸውም ወንድማማቾቹ የከርቲስን ጥያቄ ውድቅ አደረጉት። በዚህም ተባባሪያቸው ሊሆን የሚችለውን አደገኛ ተፎካካሪያቸው አደረጉት። በጎርጎሮሳውያኑ ህዳር 1903 ዊልበር ራይት አካልና ሕይወቱን አደጋ ላይ ጥሎ የመጀመሪያውን የተሳካ ባለሞተር የሚቆጣጠሩት የአየር በረራ ማካሄድ ቻለ። ይህም ወንድማማቾቹን በአየር በረራ ታሪክ ላይ ስማቸውን ተከለው። ለፈጠራቸው የፈጠራ ባለቤትነት መብት ጥበቃ ቢያገኙም ፉክክሩ ግን እየበረታባቸው ነው። Locked in place by giving that a spin. And with this lever, away from yourself. ከተፎካካሪዎቻቸው አንዱ ደግሞ በሞተር ብስክሌት ስሪቱና በደፋር ሞተር ብስክሌተኝነቱ የሚታወቀው ግሌን ከርቲስ ነው። ስመጥሩ የፈጠራ ሰው አሌክሳንደር ግራሃም ቤል ከወንድማማቾቹ ፈጠራ የተለየ አውሮፕላን ለመስራት የሚረዳ የመሐንዲሶችና የፈጠራ ሰዎች ስብስብ መስርቷል። የግሌን ከርቲስ ሞተር ለዚህ ጉዳይ ቁልፍ እንደሆነ ስለተረዳ ደግሞ ከርቲስ ቡድኑን እንዲቀላቀል ጥሪ ያቀረበለት። ከርቲስ ቡድኑን ተቀላቀለ። የወንድማማቾቹ የፈጠራ መብት ጥበቃ ምንም ስለማያፈናፍን እነ ከርቲስ ፍጹም አዲስ ስልት መፍጠር አለባቸው። ከርቲስ ከክንፍ ጫፍ ማጠፍ የተለየ ሌላ የአውሮፕላን ሚዛን መጠበቂያ ስልት አሰበ። ኤሌሮን በፈረንሳይኛ አነስተኛ ክንፍ ማለት ነው። ኤሌሮን የአውሮፕላን ክንፍ ላይ የሚገጠም አነስተኛ ታጣፊ ነገር ነው። እነዚህን ነገሮች ወደ ላይና ወደ ታች በማንቀሳቀስ የአውሮፕላንን ሚዛን መጠበቅ ይቻላል። አሁን ድረስ ጥቅም ላይ የሚውል ቴክኖሎጂ ነው። ከርቲስና ቡድኑ ኤሌሮን የተገጠመለት አውሮፕላን ሰሩ። እናም የከርቲስ ስሪት የሆነ ከፍተኛ ጉልበት ያለው ባለ 40 የፈረስ ጉልበት ሞተር ተገጠመለት። አውሮፕላኑ ጁንበግ የሚል ስም ተሰጠው። ከደፋሩ ከርቲስ ውጪ ማን ሊያበረው ይችላል? The propeller's going to be hollow tomorrow. We'll be twice as fast.
አሁን እንግዲህ ብዙ የተለፋበት የአውሮፕላን ከወንድማማቾቹ አውሮፕላን የተሻለ መሆን አለመሆኑ ሊታይ ነው። በዚህ መሃል የተሻለ አውሮፕላን ሰርቶ ያበረረ የሚሸለምበት ውድድር ይፋ ሆነ። ይህ ውድድር በበረራ ላይ ፍላጎት ያላቸው ሁሉ ተሰባስበው አውሮፕላን ሲበር የሚያዩበትን ትልቅ አጋጣሚ የሚፈጥር ነው። ወንድማማቾቹ በውድድሩ እንዲካፈሉ ጥሪ ቀረበላቸው። It's a ploy. It's a cheap stunt to try to get us to fly for the cameras. People are calling us liars. Fakes. I don't care. The Wright brothers were very secretive. They thought everybody was infringing their patent, and they weren't going to participate in anything with a bunch of patent infringers. እነርሱ ግን ፈጠራችንን ለመስረቅ የተሸረበ ሴራ ነው በሚል ጥሪውን ሳይቀበሉ ቀሩ። ስለዚህም ከርቲስ በውድድሩ ላይ ብቻውን ሊበር ነው። በውድድሩ ዕለት ዋዜማ ከርቲስ አውሮፕላኗን ለመጨረሻ ጊዜ ሙከራ ሊያበራት ተነሳ። Are you ready? Let's go. በውድድሩ ዋዜማ ለውድድሩ የተሰራቸው አውሮፕላን አብራሪዋን ከርቲስን ይዛ ተከሰከሰች። በሚገርም ሁኔታ ከርቲስ ከጥቂት መጫጫሮች በቀር ምንም ሳይሆን ካደጋው ተረፈ። You all right? Was it the ailerons too tight? No, I opened the throttle too fast. አውሮፕላኗ ተሰባብራለች። ቢሆንም ግን አብራሪዋ ዛሬውኑ ተጠግና ነገ መብረር ይፈልጋል። ስለዚህም ቡድኑ አውሮፕላኗን ጠግኖ ለማድረስ ባለ በሌለ ጉልበቱ ይተጋ ጀመር። A lot of the people on the Curtis team were ready to delay. በአዲስ ፈጠራ ስኬት ለመቀዳጀት አደጋን መጋፈጥ ያስፈልጋል። ታላቅ ስኬት ለመቀዳጀት የሚፈልግ ታላቅ ውድቀት ለመጋፈጥ ዝግጁ መሆን አለበት። በጎርጎርሳውያኑ ሐምሌ 4 ቀን 1908 ስቶኒ ብሩክ ፋርም ኒውዮርክ ማለዳ ላይ አውሮፕላኗ ተጠግና ዝግጁ ሆናለች። እናም ግሌን ከርቲስ ከአንድ ቀን በፊት በተከሰከሰች አውሮፕላን ሕዝብ ፊት በመብረር የሙያ ሕይወቱን ታላቅ አደጋ ሊጋፈጥ ነው።
ከርቲስ 1.6 ኪሎ ሜትር በረረ። ለ1 ደቂቃ ከ40 ሰከንድ አየር ላይ መቆየት ቻለ። It's hard to imagine how dramatic, really. ትዕይንቱ ለታዳሚው ምን ያህል እንደነበረ መገመት ይከብዳል። ሰዎች ይጮሁ ያለቅሱ ነበር። ምክንያቱም የማይቻል የተባለው ነገር አይናቸው ስር ሲሳካ ማየት ችለዋል። This thing that you thought was impossible was now happening in front of your eyes. የከርቲስ የአየር በረራ ስኬት ወሬ እንደ ሰደድ እሳት ተዛመተ። ከወንድማማቾቹ ስኬት ይልቅ ይህ የከርቲስ ስኬት አቪዬሽንን በከፍተኛ ሁኔታ አስተዋወቀው። With his triumph, Mr. Curtis can now lay claim to the title First in Flight. If they fly, they steal from us. Wilbur, people won't believe we can fly unless we show them. ወንድማማቾቹ ዜናውን ሲሰሙ በሸቁ። በጀመሩት መስክ የተበለጡት ወንድማማቾች በሌላ መንገድ መጡ። ፎርት ማየር ቨርጂኒያ በጎርጎሮሳውያኑ መስከረም 1908 የአውሮፕላናቸውን ብቃት በማስመስከር የአሜሪካ ጦር ኃይል ያወጣውን የ$25,000 ጨረታ ለማሸነፍ አቅደዋል። እናም የተሳካ በረራ አድርጎ ለማሳየት ኦርቪል ላይ የነበረው ጥረት ከባድ ነበር። ኦርቪል በአንድ ሳምንት ጊዜ ውስጥ የተለያዩ የተሳኩ በረራዎችን አድርጎ አሳየ። እናም በጎርጎሮሳውያኑ መስከረም 9 1908 ኦርቪል ለ62 ደቂቃዎች ያለማቋረጥ በመብረር ሪከርድ ሰበረ። ዋና ተቀናቃኛቸው ግሌን ከርቲስ ይህን ስኬት ተመልክቷል። They're using the same engine as 4 years ago. የዛሬ 4 ዓመት የነበራቸውን ሞተር ነው አሁን የሚጠቀሙት። ሞተር ብስክሌት እንኳ ከዚህ ፈጥናል ይላል ከርቲስ። ከርቲስ ትዕይንቱን እንዲታደም የጋበዘው ሌተናንት ቶማስ ሰልፍሬጅ ነው። ቶም ሰልፍሬጅ እያቆጠቆጠ ስላለው አቪዬሽን ጠለቅ ያለ ዕውቀት ያለው የአሜሪካ ጦር ኃይል ከፍተኛ መኮንን ነው። አውሮፕላኖች ለጦር ኃይሉ ያስፈልጉ እንደሁ ገምግሙ መፍረድ የሚችል ሰው ነው። ለኦርቪል ኮንትራቱን ለማሸነፍ ያለው ብቸኛ አማራጭ ቶም ሰልፍሬጅን ማሳመን ነው። ስለዚህም 12 የተሳኩ ሙከራዎች ያደረገው ኦርቪል ቶምን ከጎኑ አድርጎ ሊበር ተነሳ። Ready? የአሜሪካ ጦር ኃይል ከፍተኛ መኮንንን ለመመሰጥ የታሰበው በረራ በአደጋ ተደመደመ። ኦርቪል ከፍተኛ አደጋ ደርሶበት ሲተርፍ ሌተናንት ቶም ሰልፍሬጅ ሞተ። ሰልፍሬጅ በአውሮፕላን መከስከስ ሳቢያ የሞተ የመጀመሪያው ሰው ነው። በአውሮፕላኗ ሽክርክሪት መሰንጠቅ ሳቢያ አውሮፕላኗ ተከሰከሰች። ኦርቪል እግሩና ጎድኖቹ ተሰብረው ቢተርፉም በአደጋው ሳቢያ ዕድሜ ልኩን በህመም ሲሰቃይ ነው የኖረው። ሰልፍሬጅ ደግሞ ሞተ። አሳዛኝ አደጋ።
ወንድማማቾቹ የአሜሪካ ጦር ኃይል ጨረታን ለማሸነፍ ያደረጉት ጥረት በአደጋ ተደመደመ። የአደጋው ዜና በመላ ሀገሪቱ ተሰማ። ኦርቪል ከጉዳቱ እስኪያገግም ለወራት ከበረራ ተገሎ ቢቆይም ይህ ክስተት ስማቸውን እንዲያጎድፉ አይፈቅድም። Big festival. New York. Show off the Model A. በጎርጎሮሳውያኑ 1909 በኒውዮርክ ታላቅ ፌስቲቫል ተዘጋጀ። ፌስቲቫሉ የበረራ ትዕይንትም ነበረበት። ዊልበር ተመላልሶ እየበረረ አውሮፕላን አይቶ የማያውቀውን ሕዝብ አስደመመ። በወቅቱ ከሕዝቡ 90 ከመቶ ያክሉ አውሮፕላን የሚባል ነገር አይቶ አያውቅም። ስለዚህም ለዊልበር ይህ ታላቅ ቀን ነው። ትዕይንቱን ከታደሙት መካከል ግሌን ከርቲስ ይገኝበታል። Take that panel off, patch it up. Check it once, check it twice, check it 3 times, okay? Get to work. Hello, Wilbur. Quite a flight. Thank you, Mr. Curtis. ጅማሯችን ተመሳሳይ ነው። ሁለታችንም ከብስክሌት የተነሳ ነው። ብንተባበር ነው የሚሻለን አለ ከርቲስ። ዊልበር ፍቃደኛ አልሆነም። We both know where the future lies. Where is that? Cooperation. We could make a fortune. Good luck. Tom Selfridge. Best friend a man could ask for. Terrible judge of vengeance. May the best plane win. ተፎካካሪነታቸው ወደ ባላንጣነት ሊሸጋገር ነው። ወንድማማቾቹ ከርቲስ ላይ ክስ መሰረቱ። It is our view that morally the world owes its almost universal use of our wing stabilization system entirely to us. ከርቲስ የፈጠራ ባለቤትነት መብታችንን ስለተጋፋ እያመረተ ከሚሸጣቸው አውሮፕላኖች ላይ ትልቅ ድርሻ ይገባናል ይላል ክሱ። የመሰረቱት ክስ የአሜሪካንን አቪዬሽን እጅጉን ጎዳው። በክሱ ሳቢያ በመስኩ የላቀ ክህሎት ያላቸው እነዚህ 3 ሰዎች ከፈጠራ ስራቸው እንዲርቁ ተገደዱ። በፍርድ ቤቱ ክርክር ሳቢያ ለፈጠራ ይውል የነበረ ጊዜ፣ ጉልበትና ሀብታቸው ባከነ። የራይት ወንድማማቾች ከርቲስን ከሰውታል። ከርቲስ ሊሸነፍ ሲል ግን ሁሉን መለወጥ የሚችል አንድ ሰው ሊጎበኘው መጣ። ሄንሪ ፎርድ።
አንድ ከሰዓት በኋላ ግን ስመጥሩ የአሜሪካ መኪና አምራች ሄንሪ ፎርድ በክሱ ሳቢያ ሊከስር ጫፍ የደረሰው ግሌን ከርቲስን ሊጎበኘው መጣ። ፎርድም ራሱ ቢሆን የመኪና የፈጠራ መብት የኔ ነው ካለ አንድ ተቀናቃኙ ጋር ለ8 ዓመታት የዘለቀ የፍርድ ቤት ክርክር አስተናግዷል። ፎርድ በመጨረሻ ያሸነፈ ቢሆንም በክሱ ሳቢያ የሀገሪቱ የአውቶሞቢል ኢንዱስትሪ ባለበት እንዲቆም ተገዷል። በዚህ ወቅት ፎርድ የተሳካለት የመኪና አምራች ሆኗል። I'd like to support your patent claims vigorously. Why? ፎርድ ከርቲስን በፍርድ ቤት ክርክሩ ሊረዳው ይፈልጋል። ምክንያቱም እኔም አውሮፕላን ማምረት እፈልጋለሁ ያለው ፎርድ ጠበቆቹ በፍርድ ቤት ክርክሩ እንደሚረዱት ነግሮት ወጣ። My legal team is at your disposal. በእርግጥም ፎርድ ለከርቲስ በፍርድ ቤት ክርክሩ ላይ ሊከተል ስለሚገባው ስልት ሹክ ብሎታል። When you sue, you're suing for infringement from የፈጠራ ባለቤትነት መብቴ ተደፍሯል ብሎ የሚከስሰው መብቴ ተደፍሯል ያለበትን ጉዳይ ነጥሎ ክስ ማቅረብ አለበት። ታዲያ ተከሳሹ ምርቱ ላይ አነስተኛ ለውጥ ካደረገ ከሳሹም እንደገና አዲስ ክስ እንዲመሰረት ይገደዳል። ብትሸነፍም በዚህ መልክ መቀጠል ነው። ክሱ ለዘላለሙ ይቀጥላል። but you can keep the suit going in perpetuity. ከርቲስ ፎርድ የነገረውን ስልት ተጠቀመ። በዚህም የቀረበበትን ክስ ከሳሾቹን መጉጃ ያደረገው። ትንሽ ለውጥ የተደረገባቸው የተለያዩ ምርቶችን ማውጣት ጀመረ። በዚህም ሳቢያ ከርቲስ አሁን ላይ በተለያዩ የአቪዬሽን ዘርፎች ትልቅ ቦታ የሚሰጣቸውን ፈጠራዎች እንዲያመርት ሆኗል። ከርቲስ አዲስ ምርት ባወጣ ቁጥር አዲስ ክስ በማርቀቅ የተጠመዱት ወንድማማቾቹ በሂደቱ ሀብታቸውን ፈጁ። ትኩረታቸው ሁሉ ክሱ ላይ ሆነና ከፈጠራ ራቁ። በፍርድ ቤቱ ሰጣ ገባ ሳቢያ የዊልበር ጤንነት ክፉኛ ታወከ። በጎርጎሮሳውያኑ ሚያዝያ 1912 ዊልበር በታይፎይድ ፌቨር ተያዘ። እናም በ45 ዓመቱ ሞተ። Wilbur had been pursuing the patent suits. ዊልበር ለ2 ዓመታት ያህል ያለማቋረጥ በፍርድ ቤት ክርክር ተጠምዶ ኖረ። ይህም ቢዝነሳቸውን ጎዳው፣ የዊልበርንም ጤና አቃውሶ ለሞት ዳረገው። ኦርቪል ለወንድሜ የሞት ተጠያቂ ግሌን ከርቲስ ነው ባይ ነው። የወንድሙ ሞት ክፉኛ የጎዳው ኦርቪል በስተመጨረሻ የሚፈልገውን አገኘ። በጎርጎሮሳውያኑ ጥር 13 1914 የአሜሪካ ይግባኝ ሰሚ ፍርድ ቤት የአውሮፕላን የፈጠራ ባለቤትነት መብት የራይት ወንድማማቾች ነው ሲል በየነ። ስለዚህም ኦርቪል በአሜሪካ ከሚመረቱ ከእያንዳንዱ አውሮፕላን ላይ ተፎካካሪዎቹን 20% የባለቤትነት መብት ክፍያ ማስከፈል ይችላል። ይህ ለኦርቪል ትልቅ ድል ነው። እናም ደግሞ ወንድሜ ያለ ዕድሜው እንዲቀጭ ምክንያት ሆኗል ያለው ከርቲስ ፈጠራቸውን ተጠቅሞ እንዳይሰራ ከለከለው። አሁን ከርቲስ ምንም አይነት አውሮፕላን ሰርቶ መሸጥ አይችልም። In the case of Glenn Curtis, he was bankrupted by... ወንድማማቾቹ ከርቲስን 2 ጊዜ አክስረውታል።
የከርቲስ አውሮፕላኖች ምርጥ ናቸው። አሁን ድረስ ጥቅም ላይ የሚውሉ የተለያዩ ቴክኖሎጂዎችን የያዙ ናቸው። ቢሆንም ግን አውሮፕላኖቹን ሰርቶ እንዳይሸጥ ኦርቪል ፈቃድ ነፈገው። ከርቲስ አስቸጋሪ ሁኔታ ውስጥ ገብቶ ባለበት በጎርጎሮሳውያኑ ሐምሌ 1914 አንደኛው የዓለም ጦርነት ፈነዳ። ጦርነቱ እስከዚያን ጊዜ ድረስ ዓለም አይታው የማታውቀው አስከፊ ጦርነት ሆነ። እናም ደግሞ በመሬት ብቻ ሳይሆን በሰማይም ተቀጣጠለ። ከጎርጎሮሳውያኑ 1914 እስከ 18 ጀርመን 50,000 አውሮፕላኖች ሰራች። በአሜሪካ ግን በራይት ወንድማማቾች የፈጠራ ባለቤትነት መብት ጥበቃ ሳቢያ የአቪዬሽን ኢንዱስትሪው እድገት ተገቶ ቆመ። ስለዚህም የአሜሪካ ስሪት አውሮፕላኖች ብቃት ከጀርመኖቹ ያነሰ ሆነ። ወንድማማቾቹ ከመጀመሪያ አውሮፕላናቸው በኋላ የተለያዩ ሞዴሎች ቢሰሩ ያን ያህል ትልቅ መሻሻል የታየባቸው አልነበሩም። የአውሮፕላኖቻቸው ቴክኖሎጂ ኋላ ቀር ነበሩ። They could build good airplanes. Don't misunderstand, but the Wright's technology was just obsolete. አሜሪካ ጦርነቱን በጎርጎሮሳውያኑ 1917 ስትቀላቀል የአሜሪካ መንግስት በጉዳዩ ላይ ጣልቃ ለመግባት ተገደደ። እናም የአውሮፕላን የፈጠራ ባለቤትነት መብት ላይ አዲስ ብይን ሰጠ። የጦርነቱ ዝግጅት መስዋዕትነትን ይጠይቃል። በመሆኑም ከእንግዲህ የእያንዳንዳችሁ ኩባንያ አሜሪካ ውስጥ ከሚመረቱ አውሮፕላኖች የ1% የፈጠራ ባለቤትነት ድርሻ እንዲኖረው ተወስኗል። የአሜሪካ መንግስት የራይት ወንድማማቾች የፈጠራ መብታቸውን ከርቲስን ጨምሮ ከሌሎች አምራቾች ጋር እንዲጋሩት ወሰነ። ከእንግዲህ ከርቲስ አውሮፕላኖችን ሰርቶ እንዳይሸጥ የሚከለክለው የለም። በቀደሙት ዘመናት ፈጠራዎቹ ሀብት ያፍስባቸው ገባ። 7,000 ያክል አዲስ የሰራቸውን ጄኔ ተዋጊ አውሮፕላኖች ሸጠ። ወዲያው ከርቲስ የአሜሪካ ዋነኛው አውሮፕላን አምራች ሆነ። ከጦርነቱ በኋላም ከርቲስ በስኬት ላይ ስኬት ደረበ። በጎርጎሮሳውያኑ 1920 $32 ሚሊዮን አተረፈ። ይህም በአሁኑ ዘመን የዶላር ምንዛሬ $300 ሚሊዮን ያህላል። አውሮፕላንን የራይት ወንድማማቾች ፈጥረውት ይሆናል። ወደ ኢንዱስትሪ የቀየረው ግን ግሌን ከርቲስ ነው። ለኦሊቨር የሙያ ሕይወቱ አከተመ። ከእንግዲህ ዕጣው ከአቪዬሽን ዓለም ርቆ እመርታውን ከዳር መከታተል ነው። ከዚያን ጊዜ በፊት ተሰርቶ በማይታወቅ ነገር ዙሪያ በራይት ወንድማማቾችና በግሌን ከርቲስ መካከል ተካሂዶ የነበረው ፉክክርና ፍትጊያ አሳዛኝም አስገራሚም ክስተቶች የታዩበት ነበር። በጉዳዩ ዙሪያ አንድ ምጸትም አለ። ኦሊቨርና ከርቲስ ከሞቱ ከረጅም ጊዜ በኋላ ተቀናቃኞቹ የራይትና የከርቲስ ኩባንያዎች ተዋህደው ከርቲስ ራይት ኩባንያ ሆኑ። ከርቲስ ራይት አሁን ላይ የአቪዬሽን ቁሶችን የሚያመርት ትልቅ ኩባንያ ሆነ።